እኛ ስዕላት በደንብ ስማኝ፣ ቅዱሳን ስዕላት ለምሳሌ ቅድም ምን አልኩ? ይሄ መስቀል ጌታ የተሰቀለበት ትክክለኛው መስቀል ነው ስለ አይደለም አልከኝ አይደል? አይደለም። አዎ። ምንድነው አልከኝ? ግን ምሳሌ ነው አልከኝ። አዎ። በጣም ጥሩ። እሺ በመጽሐፍ ቅዱስ እዚህ እንደሆነ ጌታ ምን አለ? ሙሴ ስለ ስቅላቱ ሲናገር ጌታ ሙሴ በምድረ በዳ እባብ እንደሰቀላል አይደል? አዎ። እሺ እባብ ምን አርጓቸው ነበረ? ታሪኩን ተቆላለ። የነሐስ እባብ አይደል የሰቀለው? አዎ። ያ የነሐስ እባብ ነው አይደል? በእጅ የተቀረጸ ነው። በእጅ የተቀረጸ ነው። እባብ ነው በዛ አይደል? ግን ሰዎች ሲመለከቱት ይፈውስ ነበር አይደል? ለምንድን ነው ያ የነሐስ እባብ የሚፈውሰው? የጌታ ፈቃድ ስለሆነ ነው። የእግዚአብሔር አዳኝነቱ በዛ ስለሚገለጥ። በጣም ጥሩ። እግዚአብሔር አዳኝነቱን መግለጥ ከፈለገ፣ እግዚአብሔር ፈዋሽነቱን መግለጥ ከፈለገ እግዚአብሔር በወደደው በቅዱሱ ይገልጣል። በጣም ጥሩ። እኛ ስዕላቶቻችን ቅድም ልክ ተራራን ቅዱስ እንዳልከው ምክንያቱም የጌታ ክብር ሰው ያስተካከለውን ሰው የሰራውን ጨርቅ አጋንን ስታወጣ ስታይ ምን አልክ? የእግዚአብሔር ክብር በዚህ ጨርቅ ተገለጠ አልክ አይደል? ግን ሰው የሰራው ምንድነው? ጨርቅ ነው አይደል? በጣም ጥሩ። ተራራው ግዑዝ የሆነው ህይወት የሌለው ተራራ ጌታ ቢገለጥበት ምን ብለህ ጠራኸው? ቅዱስ ተራራ ብለህ ጠራኸው። መጽሐፍ ቅዱስ ከእንጨት ተሰርቶ በብዙ ፕሮሰስ አልፎ ከዛ ልክ ቃሉ ሲቀመጥበት ቅዱስ አልከው ደግሞ መጽሐፉን ራሱ። ኦኬ ስዕላቶች አሁን ለምሳሌ ይሄ መስቀል ይሄ መጽሐፍ ቅዱስ ከነ መስቀሉ ከሁሉ ነገር መጽሐፍ ቅዱስ የምትለው አይደል? ይሄ መስቀሉ መጽሐፍ ቅዱስ አይደለም አትልም አይደል? እሺ ያሬዱ በጣም ጥሩ። አሁን ይሄ መጣለት ነው። ለምሳሌ ቆይ ላሳይህ ነው እንደማ ለምሳሌ አንድ ነገር ላሳይህ። ዲያቆን ይቀጣ በጣም እንግዲህ እሺ ለምሳሌ ይሄን ይታያል አይደል? በጣም ጥሩ። ይሄ ምንን ይሰብካል? የጌታን ስቅለት የጌታ ስቅለት ምን ያስታውሳል? ጌታ የተሰቀለ መሞቱን ለእኛ መሰቀሉ ነው። መጽሐፍ ቅዱስ ታሪክ ጠቅላላ ያዘ እንደው ታውቃለህ? ዮሐንስ ወንጌል ምዕራፍ 19 ያዘ እንደሆነ እሺ ኦኬ ለምሳሌ ምን ይታያል? እዚህ ጋር ጨለማው ነው ይታያል አላ ምን እንደሆነ ብርሃን እንደጨለመ ያሳያል አይደል? እዚህ ጋር ምን እንደሚታየው የቱ ጋር ያለ? እዚህ ታች የራስ ቅል ነው የሞተ ሰው። የራስ ቅሉ ለምን ተሳለ እዚህ ጋር? እኔ እንጃ ያሬድ እንዴ ጎልጎታ ምን ነበረ? የራስ ቅል። እሺ እዛ አይደል? በጣም ጥሩ። በመስቀሉ ላይ የነበሩት ይሄ ደግሞ ጎኑን በጦር ወጋው ይታያል። እዚህ ጋር ደግሞ ሰፍነግ ሲያጠጡት ጌታን ሰፍነግ ነው ታያል። ከዛ ደግሞ እዚህ ጋር የአይሁድ ንጉስ የሚለው ከዛ እዚህ ጋር የነበሩት በመስቀል ስር። ኦኬ አሁን ይሄንን እያየህ ወንጌል ተማርክ አልተማርክም? የወንጌልን ይናገራል በስዕል። ለምሳሌ ማንበብ ለማይችል ሰው በዚህ ታስተምሯለህ ታስተምረው? ችግር ጥሩ ነው። እንደውም መስማት ለማይችል ሰው በዚህ ብናስተምር፣ ማንበብ ለማይችል ሰው በጣም ጥሩ። አሁን ጸሎት ስናደርግ በዚህ ፊት ጸሎት እናደርጋለን። ይኸውልህ ይሄን ስዕል ፊት ለፊት ጸሎት ቤቴ ይሄ አለኝ። ይሄን ስዕል ፊት ለፊት አድርጌ ዕለተ ቀራንዮን እያሰብኩ ስዕላቱን የምንጠቀምበት ምክንያት የነገርኩህ ነው። ስዕላቱን አንደኛ ለትምህርት እንጠቀምበታለን። ምክንያቱም ይሄ ክርስቶስ ኤግዛክትሊ ነው አላልንም። እቺ ማርያም ናት እያልን አይደለም። እያልን ነው ምንድነው? ሪፕሬዘንቴሽን ነው። በስዕል መልክ መጽሐፍ ቅዱሱን ያስቀመጥ ነው፣ ታሪኩን ያስቀመጥ ነው። ስለዚህ ቅድም ልክ ይሄ ስዕል ነገረ ክርስቶስን የያዘ ወንጌልን የያዘ ስለሆነ ቅዱስ እንለዋለን። ልክ ይሄ መጽሐፍ ቅዱስ ቃሉ ሲቀመጥበት ቅዱስ እንዳልከው እዚህ ጋር ደግሞ የወንጌሉን ቃል በስዕል ስናስቀምጠው ቅዱስ ስዕል እንለዋለን። ምክንያቱም የተረገመ ስዕል አይደለም። ምክንያቱም ወንጌልን የሚሰብክ ስዕል ስለሆነ ቅዱስ ስዕል እንለዋለን። ልክ መጽሐፉን ቃለ እግዚአብሔር ስታስቀምጥበት ቅዱስ እንዳልከው ማለት ነው። ወረቀቱማ ወረቀት ነበረ እኮ፣ ግን በቀለም ስታስቀምጥበት ቅዱስ መጽሐፍ እንዳልከው ሁሉ ፊደሉ ስለተቀመጠበት ቅዱስ እንደተባለ ፊደሉ ደግሞ ያስቀመጠውን ነገር ደግሞ በስዕል መልክ ስታስቀምጠው ያ ስዕል ቅዱስ ስዕል ይባላል።
ስዕላትን ለምን እንጠቀማለን ማለት ነው? ለትምህርት እንጠቀማለን፣ ደግሞ ለጸሎትም እንጠቀማለን። ምክንያቱም ስለኔ ብለህ የሞትክ ስለኔ ብለህ የተሰቀልክ ኢየሱስ ክርስቶስ ማረኝ፣ ይቅር በለኝ፣ ራራልኝ። በዚህ ይህን ቅዱስ ስዕል ፊት ለፊት አድርጌ እጸልያለሁ። እየሰማሁ ነው ያሬዶ፣ እየሰማሁ ነው። ስዕላትን መጠቀም በትልቁ ፐርፖዝ ይሄ ነው። ባይዘው ትልቁ ስዕላቱ ዓላማ ይሄ ነው። ለስዕሉ ባለቤት ለምሳሌ የስዕሉ ባለቤት ኢየሱስ ክርስቶስ፣ ለምሳሌ ስላሴ። ኦኬ አንድ እንደውም የስላሴ ላሳይ። ለምሳሌ የስላሴ ላብር እንደውም በዛው ማሳይቼ መጽሐፍ ቅዱስ አይሆኑንም አሳያለሁ። እሺ ካሁን በዚህ ስዕል ፊትኛ አምልኮ እናቀርባለን። ኦኬ ለስዕሉ አይደለም አምልኮ እናቀርባለን። አስተውል። ቅድም ልክ ቅዱስ ያልነው መጽሐፉን ከቃሉ የተነሳ ነው እንዳልን ሁሉ እኛም እነዚህን ስዕላት ቅዱስ ያልናቸው ከያዙት ሪፕሬዘንቴሽን የተነሳ ነው። ኦኬ እዚህ ጋር የተቆሆነ ብዙ ጊዜ ፕሮቴስታንት ወንድሞች ሽማግሌዎች ይላሉ፣ ሙድ ይይዛሉ። የእናንተ መያዙ ችግር የለውም አለማወቅ ነው ብዬ ስላለፍኩ እዚህ ጋር ባል ይታያል። ሰው፣ ንስር፣ አንበሳና ላም ይታያል አይደል? ይሄ ዮሐንስ ራእይ ላይ ያለውን ሙሉ የያዘ ታሪክ ነው ማለት ነው። ቅድም ያየነው ፐርፌክት። አሁን አንድ ሰው መቶ ይሄን ስል እንዴ ማን ነው ይሄ ማን ነው ይሄ ማን ነው ቢለኝ ኪሩብ እና ሱራፊል አለው ማለት ነው። አየው በዙፋኑ ለተቀመጠው አይደለ? ኦኬ ጥሩ። ለምን ይመስላል በሽማግሌ ገጽ የተቀመጡት ስላሴ? አሁን ስላሴ ይሄ ነው፣ አብ ይሄ ነው። አሁን አብ ይሄ ነው፣ ወልድ ይሄ ነው እያልን አይደለም። አይተህ ከሆነ ማን ይቅደም ማን ይከተል የምታውቀው ነገር የለም አይደል? ለምንድነው እንደዚህ የሆነበት ምክንያት? አብ ከወልድ አይቀድምም፣ ወልድ ከአብም አይቀድምምና። እዚህ ጋር አብ ነው ወልድ ነው መንፈስ ቅዱስ ተብሎ አይቀመጥም። አይተህ ከሆነ አይደል? በጣም ጥሩ። በገጽ አረጋ የሳለው ለምንድን ነው? የዘመናት ጌታ የዘመናት ባለቤት በዘመናት ሁሉ የሸመገለ እርሱ አባት ነው። እርሱ በዘመናት ሁሉ የኖረ ነው ስንል በአረጋዊ አረጋዊ እናስቀምጣለን። አየህ፣ በሶስት ደግሞ ማስቀመጣችን በሶስት አካል አብ የራሱ አካል እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው እያልን ነው ማለት አየው። እዚህ ጋር ደግሞ ዓለምን ደግሞ ልክ ማየት ደግሞ ምንድነው ዓለምን የሚገዛ ስላሴ አብ ወልድ መንፈስ ቅዱስ እያለን ነው። አየው አሁን ይሄን ስላሴ ይሄን የስላሴ ዮሐንስ ራእይ ላይ መጥቼ ዮሐንስ ራእይ ላይ መጣና ዮሐንስ ራእይ ምዕራፍ 4 ላይ ምን ይላል? በዙፋኑ በረዶ የሚመስል የብርጭቆ ባህር ነበር እና በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ። ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል፣ ሶስተኛው እንስሳ የሰው ፊት ነበረው፣ አራተኛውም አንበሳ የሚበረውን ንስር ይመስላል። አራቱም እንስሶች እያንዳንዳቸው 6 ክንፎች አላቸው እና በዙሪያቸው በውስጣቸው አይኖች ሞልተዋቸዋልና ቅዱስ 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 የነበሩና የሚመጣው ሁሉንም የሚገዛ እያሉ ያመሰግኑ ነበር ይላል አይደል? ኦኬ ሶ ዳንኤ ምን እያሳየው ነበር መሰለው ወንድሜ? እሺ ሶ አሁን እኛ ልክ ይሄንን ስዕል አንደኛ ቅዱስ እንለዋለን። ኦኬ ከዛ ምን አለ በዚህ ስዕል ፊት ቅዱስ ቅዱስ ልክ እንደ መላእክቱ እነሱ እያዩት ቅዱስ 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 እንደሚሉ እኛም ደግሞ ይህን ምስል ይህን ስዕል ማለት ነው ምሳሌ አድርገን ምክንያቱም ምሳሌ ነው ወካይ ነው ብለን ምክንያቱም ወካይ ነው በቃ ብለን አስቀምጠን እናደርጋለን። ቅዱስ 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 ያለና የነበርክ አብ ወልድ መንፈስ ቅዱስ ስላሴ አምላኬ ስላሴ ፈጣሪ በስም በአካል በግብር 3 በስም በአካል በግብር 3 ይሄ ጠቅላላ እንደሚያሳይ የግብር ሶስትነትን የአካል ሶስትነትን ሁሉ ያሳያል። አየው እንደማለት። ስለዚህ አሁን የስዕሉ ባለቤት ነው። የስዕሉን ባለቤት ልክ እናንተ የገላትያ ሰዎች ክርስቶስ ተሰቅሎ ተስሎ ነበር አለ። አየው መጽሐፍ ቅዱስን ኮስታ ነብኮ ወደ ጭንቅላት ይመጣ እኮ ስዕል ነው ባይዘው ተስሏል እኮ አይደል? ኢማጂን ታደርገዋለህ። ያን ኢማጂኔሽናችንን በስዕል አስቀምጠን ለስዕሉ ባለቤት የስላሴ ከሆነ የክርስቶስ ከሆነ ምን እንላለን? አምልኮ እናቀርባለን፣ ምስጋና እናቀርባለን። የቅዱሳኑ ከሆነ ደግሞ ለምሳሌ አንድ የመጨረሻ ላሳየህና አንድ ላይ እንትን እንድትል ያሬዶ ወይ ልጠይቅህና አንድ ላይ ትሄድበታለህ ወይስ እንዴት ይሻላል? እሺ አንድ እኔ መጽሐፍ ቅዱስ ምን ያህል መጽሐፍ ቅዱስ ምንድነው ስዕሎቻችን መጽሐፍ ቅዱስ እንደሆነ ብቻ ላሳይክና ከምን አንጻር ጸሎት እንደምናቀርባቸው ከምን አንጻር እሺ ይሄ ማን ይመስላል? ይሄ ምናልባት እስጢፋኖስ ሊሆን ይችላል። እስጢፋኖስ አይደለ? በድንጋይ ሲወግሩት አይደል?
ያው እዚህም አለላየው አሁን የሐዋርያት ሥራ ነው ያዘልህ። አየው አሁን ምንድን ነው የሚለኝ ሰው ካለ እዚህ ጋር አክሊል ሲወርድለት ታያለህ። የሰማዕታት አክሊል ይባላል። ታውቃለህ አይደል? እነዚህ ሁሉ ታሪኩን ለማስተማር ለታሪኩን ለትውልድ ለማሻገር ቀጥሎ ደግሞ ለጸሎትም እንጠቀምባቸዋለን። የክርስቶስን የሥላሴን ለአምልኮ አየው። ለምሳሌ አሁን ኦኬ ይሄ ምን ይመስላል? ይሄ እንደው ሙሉ የለም እንጂ እዚህ ጋር ቅዱስ ጳውሎስና ጴጥሮስ ናቸው። እሺ ጴጥሮስ የተዘቀዘቀ መስቀል ይዟል። ጳውሎስ ደግሞ ጎራዴ ይዟል። ለምን ይመስላል? ጴጥሮስ እንዲሁም አንድ ቀን የሆነ ፕሮቴስታንት ወንድም ይሄው መስቀል ዘግዝቀው እነዚህ ኦርቶዶክሶች ያለች ሲሳደብ ነበር አለማወቅ። ለምን ይመስላል ቅዱስ ጴጥሮስ መስቀሉን ዘግዝቆ የያዘው? ጴጥሮስ ደግሞ ማነው? ጳውሎስ ደግሞ ሰይፍ የያዘው ለምን ይመስላል? አላቅም። ያሬድ እውነት ለመናገር አላቅም። ሰማዕትነት እንዴት እንደተቀበሉ ታውቃለህ? ታሪካቸውን ጴጥሮስ እንዴት ሰማዕትነት እንደተቀበለ፣ ጳውሎስ እንዴት ሰማዕትነት እንደተቀበለ። ጴጥሮስ ተዘግዝቆ ነው የተሰቀለው። አዎ እንደዚህ በልማዳቸው ሊሰቅሉ ሲሉ እኔ እንደ ጌታ እንዳሰቅሉኝ ዘግዝቃችሁ ስቀሉኝ ብሎ ዘግዝቀው ነው የሰቀሉት። ኦኬ ኦኬ። ጳውሎስ ደግሞ አንገቱን ተቆርጦ ነው። አዎ ስለዚህ አሁን ይሄን ያዙበት ምክንያት የሆነ ፕሮቴስታንት ወንድም ይሄው ይሁት ኦርቶዶክሳውያን ተረት ሲያወሩ ጳውሎስ እንደ መልአክ ሰይፍ አስይዘውት ይላል። ይኸው ላለመማር ዲያቆን ነኝ ቄስ ነኝ የሚል ሰው የነበረ ማለት ነው። ይኸው እዚህ ጋር መስቀል ዘግዝቆ እነዚህ የመስቀል ጠላቶች በጣም የሚያስቅ አየው። ኤኒዌይስ ስዕላቶቻችን ጠቅላላ መጽሐፍ ቅዱስን የሚተርኩ የሚያዙ ስለሆኑ የቅዱስን ታሪክ ስለያዙ ከዛ የተነሳ ቅዱስ ስዕል እንላቸዋለን። በፊታቸውም የእግዚአብሔር ክብር ይገለጣ ብለን እናምናለን። መንፈሳዊ እግዚአብሔር አለባቸው ብለን እናምናለን። ከዛም የተነሳ ለጸሎት፣ ለትምህርት የሥላሴና የክርስቶስን ደግሞ ለጸሎትም ለአምልኮም ለስዕሉ ባለቤት የሚገባውን የአንድ ቅዱስ ከሆነ ክብር እየሰጠን እንዳንተ የምንጸናበት እንዳንተ የምንበረታበት ኃይል ይሰጠን እያልን እኛ ደግሞ ቅዱሳን ሕያዋን ናቸው ብለን ስለምናምን ክብር እንሰጣለን። ከእኛ ጋር ናቸው በዙሪያችን ናቸው ብለን ዕብራውያን ላይ እንደተቀመጠው እነዚህ የክርስቶስ ምስክሮች በዙሪያችን ናት ያለችው እቹ ቤተክርስቲያን የክርስቶስ አካል የሆነችው ቤተክርስቲያን በሰማይም በምድርም የተጋጠመችው በእኛና በቅዱሳን ዘንድ ኮሚኒኬሽን አለ፣ ሕያውነት አለ፣ በዙሪያችን አሉ ብለን እናምናለን። ካረዘምኩ ቢቀር በዛው ግን የእኛን አስተምሮ ከእኛ እንድሰማው ብዬ ነው። ጊዜ ስትልኝ እሺ ቴንክ ዩ ያሬዶ